አስተማሪ ሰድቦ ወላጅ ስትወስድ አንተ አስተማሪ አይደለ እንዴ? ልጄን እንዴ ጀዝባ ትለዋለህ? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት ይችላል። እስኪ ያረጋግጥልኝ። እኔውስ ምንም ችግር የለውም። ተማሪ አብስራ፣ አሁን እምልህም በደንብ አዳምጠኝ እሺ። አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ። ለምን ይመስላል? በጣም ቀላል ጥያቄ ነው። አባቢ ብር ስለሌለ። አንተ ጀዝባ ጾም እንደሆነ ትዝ ይችላል ተተነው ተመለሰን አትልም? ኧረ ይሄ ነገር በዘር ነው። ሁለታችሁም ተሳስታችኋል። ልክ አይደላችሁም። መልሱ ሆስፒታል ጥሬ ስጋ አይሸጥም። እሺ ለትንሳት ሰማለህ? ይሄን ቢሆን ግን የልጄን ጀዝባነት አያረጋግጥ። ችግር የለውም እንደገና ላረጋግጥልዎት እችላለሁ። ተማሪ አብስራ፣ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን እንያዘው። ሂድና ጥራልኝ። አሁኑኑ ነው ይዤ የምመጣው። 2 ደቂቃስ? ወይ የኔ ልጅ ታዛዥ እኮ ነው። እንዴት አድርጌ ነው ግን ያሳደግኩት? አዎ እንዴ ጭራሽ ቀነኒሳ ሊፈልግ ሄደ እኮ። በዚያ አያያዙማ አበበ ቢቂላንም ብለው ይዘው። ምን ሆኖ ነው ግን? በእናትህ ቆየ እኮ እዚህ ክላስ አይደል እንዴ? ላክ እንዴ ምን ሊሆኑ ነው? ተቀመጡ እንጂ። ያው ቀነኒሳን ታውቀው የለ እንዴ? አልያዝለት ሊሆን ይችላል። ሂጅ ላገዘው ጊዜ። ኧረ ሂዱ በቃ ያግዙ፣ ችግር የለውም። አሁን ይዘህ ነው የምንመጣው። ሂዱ። ተመችቶኛል። አንደኛ ነው። ግደለኝ አብስራ ግደለኝ። ትችላለህ፣ በቃ ብራዘር ትችላለህ። አንደኛ ነው የምትለቃቸው ቪዲዮዎች። በስመ አብ ምን ፈታ ዘና ነው የሚያደርጉኝ። ይሄ ደግሞ እንዴት ነው? ይሄ ነገር እንዴት ነው? ከዘር ነው እንዴ? ያለ ተመችቶኛል። አንደኛ ነው፣ አዝናንቶኛል። አዎ ክበርልኝ። ይመች